ሰላም የእግር ኳስ ወዳጆች፣ ዛሬ የአውሮፓ የዝውውር ገበያ በእሳት የተቃጠለ ነው። ትልቅ ኮከቦች ከክለቦቻቸው ሊወጡ ይችላሉ እና አንዳንዶቹ ደግሞ የፕሪሚየር ሊግ ታላላቅ ቡድኖችን ሊያሳዩ ነው። ከነዚህ መሃል ኒኮ ዊሊያምስ ወደ አርሰናል፣ ብሬድሊ ባርኮላ አርሰናል ወይም ሊቨርፑል ሊቀላቀል ነው፣ ማርከስ ራሽፎርድ ወደ ባየር ሙኒክ፣ ሳንድሮ ቶናሊ ወደ ማንቸስተር ሲቲ፣ ኮዲ ካክፖ ወደ ቶተንሃም፣ ማቲያስ ፈርናንዴስ ወደ ማንቸስተር ዩናይትድ፣ ክሪስቶስ ዞሊስ ወደ አርሰናል፣ ማርክ ኩኩሬላ ወደ አትሌቲኮ ማድሪድ፣ ጆ ፔድሮ ወደ ባርሴሎና። ዛሬ እነዚህን ሁሉ ትልቅ የዝውውር ዜናዎች በዝርዝር እንመለከታለን። ማን ይሄዳል፣ ማን ይቀራል እና የ26 ትልቁ ዝውውር ማን ይሆናል? ቪዲዮውን እስከ መጨረሻ እዩት እላለሁ። ሰላም የተወደዳችሁ ውድ የቻናል ተከታዮቼ፣ ይህ ቻናል ማች ፕሪዲክሽን ኤንድ አናላይሲስ ስለ ስፖርተኞች ገጽ የምናወራበት እንዲሁም ከጨዋታ በኋላ ትንታኔ የምንሰጥበት የቀኑ ኳስ ዜና የዝውውር ዜናዎችን የምናገርበት ምርጥ የኳስ ቻናል ነው። ኳስን ከልብ ቆድረክ ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫን ላለው እኔ ሚሊ ጌጅ ፑር ፉትቦል እባላለሁ። ወደ ዜናዎቹ እንሂድ። ኒኮ ዊሊያምስ ወደ አርሰናል። አርሰናል የስፔን እና የአትሌቲክ ክለብ ኮከብ የክንፍ ተጫዋች ኒኮ ዊሊያምስን ለማስፈረም ከፍተኛ ፍላጎት እያሳየ መሆኑ ተዘግቧል። ኒኮ ዊሊያምስ ወደ አርሰናል ቢመጣ ምን ይለወጣል? ሚኬል አርቴታ ለምን በጣም ይፈልገዋል? ዝርዝሩስ በእርግጥ ይፈጸማል? ዛሬ ሁሉንም በዝርዝር እንመለከታለን። የመጀመሪያው ጥያቄ ኒኮ ዊሊያምስ ማን ነው? ኒኮ ዊሊያምስ በአሁኑ ሰዓት በአውሮፓ ካሉ ምርጥ ወጣት ክንፍ ተጫዋቾች አንዱ ነው። የስፔን ብሔራዊ ቡድን አባል ሲሆን በፍጥነቱ፣ በአንድ ለአንድ ብቃቱ፣ ተከላካዮችን በማለፍ ችሎታውና በኳስ አቀባበሉ ይታወቃል። በቅርቡ በስፔን ብሔራዊ ቡድን ውስጥ ካሳየው ብቃት በኋላ ብዙ ትልልቅ ክለቦች እሱን ለማስፈረም ፍላጎት አሳይተዋል። የ24 ዓመቱ ተጫዋች በግራ ክንፍ ቢጫወትም በቀኝ ክንፍ መጫወት ይችላል። አርሰናል ለምን ኒኮ ዊሊያምስን ይፈልጋል ብለን ጠየቅን። አርሰናል ባለፉት ዓመታት ለዋንጫ የተፋከረ ቢሆንም አንዳንድ ጊዜ በግራ ክንፍ የተጨማሪ ፈጠራና ፍጥነት ያለው ተጫዋች እንደሚያስፈልገው ታይቷል። ገብርኤል ማርቲኔሊ እና ሊሳንድሮ ትሮሳርድ ጥሩ ቢሆኑ አርቴታ በአውሮፓ እና በፕሪሚየር ሊግ ዋንጫ ለመፎካከር በዚህ ቦታ ተጨማሪ ጥራት ይፈልጋል። ኒኮ ዊሊያምስ የሚያወጣው ፍጥነት፣ ድሪብሊንግ፣ ጎል እድል መፍጠር፣ አሲስት ማድረግ፣ ተከላካዮችን ማስጨነቅ፣ እነዚህ ሁሉ አርሰናል በሚፈልገው የጨዋታ ስልት ውስጥ በጣም የሚጠቀሙ ናቸው። ዝውውሩ ስንት ሊያወጣ ይችላል ስንል ኒኮ ዊሊያምስ በውሉ ውስጥ የተቀመጠ የመልቀቂያ ዋጋ አለው ተብሎ ይነገራል። ይህም አርሰናል በቀጥታ ክፍያውን ከፈጸመ ተጫዋቹን የማስፈረም እድል እንዳለው ያሳያል። ነገር ግን የደሞዝ ጉዳይና የሌሎች ክለቦች ፍላጎት ዝውውሩን አስቸጋሪ ሊያደርጉት ይችላሉ። ዝውውሩ ይፈጸማል ወይ ስንል አሁን ያለው መረጃ አርሰናል በተጫዋቹ ላይ ጠንካራ ፍላጎት እንዳለው ያሳያል። ነገር ግን የመጨረሻ ስምምነት እስካሁን አልተፈጸመም። በሚቀጥሉት ሳምንታት ውስጥ ይህ ዝውውር ወሬ ከፍተኛ ትኩረት እንደሚያገኝ ይጠበቃል። እንግዲህ ኒኮ ዊሊያምስ ወደ አርሰናል የሚያመራ ዝውውር በዚህ የበጋ ገበያ ትልቁ ዜና ሊሆን ይችላል። እርሱ ቢመጣ አርሰናል ለፕሪሚየር ሊግ እና ለአውሮፓ ዋንጫ ይበልጥ ጠንካራ ቡድን ሊሆን ይችላል። እናንተ ምን ታስባላችሁ? ኒኮ ዊሊያምስ ወደ አርሰናል መምጣት አለበት ወይስ አርሰናል ሌላ ተጫዋች መፈለግ አለበት? አስተያየታችሁን ከታች ኮሜንት ስር ጻፉልኝ። ቻናሉን ሰብስክራይብ እያደረጋችሁ። ሌላው ዜና ከእንግሊዝ ሳንወጣ ብራድሊ ባርኮላ ወደ አርሰናል ወይም ወደ ሊቨርፑል ሊያመራ ይችላል ተባለ። የፓሪስ ሴንት ጀርመን ኮከብ ወጣት ክንፍ ተጫዋች ብራድሊ ባርኮላ በዚህ ክረምት ከክለቡ ሊለይ ይችላል የሚል ወሬ ተሰምቷል። ከሁሉም በላይ ግን ይህን ወሬ የሚያስደስተው ነገር ሁለት የፕሪሚየር ሊግ ኃያላን ክለቦች በተጫዋቹ ላይ ፍላጎት ማሳየታቸው ነው። እነርሱም አርሰናልና ሊቨርፑል ናቸው። ባርኮላ ማን ነው? ለምን አርሰናል ሊቨርፑል ይፈልጉታል? የትኛው ክለብ ለሱ ይመጥናል? ዛሬ ሁሉንም በዝርዝር እንመለከታለን። ብራድሊ ባርኮላ ማን ነው ስንል ብራድሊ ባርኮላ በአውሮፓ ከሚገኙ በጣም ተስፋ ሰጪ ወጣት ተጫዋቾች መካከል አንዱ ነው። ፈጣን ነው፣ ድሪብሊንግ ይችላል፣ ጎል ያስቆጥራል፣ ለቡድን አጋሮቹ እድል ይፈጥራል። በዘመናዊ እግር ኳስ ውስጥ አሰልጣኞች የሚፈልጉትን ብዙ ባህሪያት የያዘ ተጫዋች ነው። በተለይ በግራ ክንፍ ላይ ሲጫወት ተከላካዮችን በፍጥነቱና በቴክኒኩ በቀላሉ ማለፍ ይችላል። ይህም ብዙ የአውሮፓ ኃያላን ክለቦች እሱን እንዲከታተሉ አድርጓል። አሁን አርሰናል ለምን ባርኮላን ይፈልጋል ስንል አርሰናል በአርቴታ መሪነት በየአመቱ የተሻሻለ ነው። ነገር ግን ክለቡ አሁንም በክንፍ ቦታዎች ላይ ተጨማሪ ጥራት እንደሚፈልግ ይታያል። ቡካዮ ሳካ በቀኝ ክንፍ ቋሚ ተጫዋች ቢሆንም በግራ ክንፍ ቦታ ውድድር ለመጨመር አዲስ ኮከብ ሊፈልጉ ይችላሉ። ባርኮላ ቢመጣ በክንፍ ቦታ ፍጥነት ያመጣል፣ ተከላካዮችን በአንድ ለአንድ ያሸንፋል፣ ለሳካና ሌሎች የፊት ተጫዋቾች ድጋፍ ይሰጣል፣ የቡድኑ የማጥቃት ጥራት ያሳድጋል።
ሊቨርፑልስ ለምን ይፈልገዋል ስንል ሊቨርፑል ደግሞ በአዲሱ ዘመን ቡድኑን እያደሰ ነው። ክለቡ ወደፊት ለብዙ ዓመታት የሚያገለግል ወጣት ኮከብ እየፈለገ ይገኛል። ባርኮላ በሊቨርፑል የሚጫወት ከሆነ ፈጣን የሽግግር ጨዋታውን በጣም ሊያሻሽል ይችላል። በፕሪሚየር ሊግ ውስጥ የሚፈለገውን ፍጥነትና ጉልበት አለው። ስለዚህ ሊቨርፑል በሱ ላይ ፍላጎት ቢያሳይ አያስደንቅም። አርሰናል እና ሊቨርፑል የትኛው ክለብ ይመጥነዋል ስንል ደግሞ አሁን የሚነሳው ትልቁ ጥያቄ ይሄ ነው። ባርኮላ ወደ አርሰናል ቢሄድ በወጣት ቡድን ውስጥ፣ ወደ ሊቨርፑል ቢሄድ ደግሞ በፕሪሚየር ሊግ ውስጥ በጣም ፈጣንና ጠንካራ የማጥቃት ስርዓት ውስጥ ይገባል። ሁለቱም ክለቦች ለተጫዋቹ ጥሩ አማራጮች ናቸው። ዝውውሩ ሊፈጸም ይችላል ወይ ብለን ስንጠይቅ በአሁኑ ሰዓት ብዙ የዝውውር ወሬዎች ቢኖሩም ምንም የመጨረሻ ስምምነት አልተፈጸመም። ፒኤስጂ ተጫዋቹን ለመልቀቅ ፈቃደኛ ከሆነ አርሰናልና ሊቨርፑል መካከል ትልቅ ፉክክር ሊፈጠር ይችላል። ይህም በዚህ ክረምት ከሚከታተሏቸው ትላልቅ የዝውውር ታሪኮች አንዱ ሊሆን ይችላል። ብራድሊ ባርኮላ በአውሮፓ ካሉ በጣም አስደናቂ ወጣት ተጫዋቾች አንዱ ነው። አርሰናል ወይም ሊቨርፑል ቢያስፈርሙት ለቡድናቸው ትልቅ ጥንካሬ ሊጨምር ይችላል። እናንተ ምን ታስባላችሁ? ባርኮላ ወደ አርሰናል ወይስ ወደ ሊቨርፑል? አስተያየታችሁን ከታች ጻፉልኝ። አሁን ደግሞ ላይክ እያደረጋችሁ። ሌላው ዜና ደግሞ ማርከስ ራሽፎርድን ይመለከታል። ማርከስ ራሽፎርድ ወደ ባየር ሙኒክ ሊያቀና ነው ተብሏል። የባርሴሎና ተጫዋች ኮከብ አጥቂ ማርከስ ራሽፎርድ ወደ ጀርመን ኃያል ክለብ ባየር ሙኒክ ሊሄድ ይችላል የሚል ወሬ በጣም ተስፋፍቷል። ይህ ዝውውር ከተፈጸመ ምን ማለት ነው? ራሽፎርድ ለምን ከማንቸስተር ዩናይትድ ሊወጣ ይችላል? ባየርን ለምን እሱን ይፈልጋል? ዛሬ ሁሉንም በዝርዝር እንመለከታለን። ማርከስ ራሽፎርድ ማን ነው ስንል ማርከስ ራሽፎርድ በእንግሊዝ እግር ኳስ ከሚታወቁ ትላልቅ ኮከቦች አንዱ ነው። እሱ በማንቸስተር ዩናይትድ አካዳሚ የተማረ እና በታላቁ ቡድን ውስጥ በጣም ወጣት ሆኖ የተገኘ ተጫዋች ነው። ራሽፎርድ የሚታወቀው ፍጥነት፣ ጎል ማግባት፣ ኃይለኛ ሹት፣ በማጥቃት ውስጥ ፈጠራ፣ በቀኝ ወይም በግራ ክንፍ እንዲሁም እንደ አጥቂ መጫወት መቻሉ ነው። ነገር ግን ባለፉት ወቅቶች በማንቸስተር ዩናይትድ ውስጥ የተለዋዋጭ አፈጻጸም እየታየ ወጥቷል። ለምን ማንቸስተር ዩናይትድ ከራሽፎርድ ጋር ችግር ሊኖረው ይችላል ስንል ደግሞ ማንቸስተር ዩናይትድ በአዲስ አሰልጣኝ ስር ቡድኑን እየቀየረ ነው። ነገር ግን አንዳንድ ጊዜ ራሽፎርድ በቡድኑ ውስጥ ቋሚ ቦታ ማግኘት ችግር ሆኖበታል። የማይቋረጥ አፈጻጸም፣ የጉዳት ችግር፣ በአንዳንድ ጨዋታዎች የተቀነሰ ተጽዕኖ፣ ይህ ሁሉ ትላልቅ ክለቦች ውስጥ የዝውውር ወሬ እንዲነሳ አድርጓል። ባየር ሙኒክ ለምን ራሽፎርድን ይፈልጋል ስንል ባየር ሙኒክ በዘመናዊ እግር ኳስ ሁል ጊዜ ትልቅ አጥቂ ተጫዋቾችን ለማስፈረም ይታወቃል። ባየርን ራሽፎርድን ለምን ይፈልጋል ስንል ደግሞ ፍጥነት ያለው የክንፍ አጥቂ ነው። በአውሮፓ ሊግ ተሞክሮ አለው። በትልቅ ጨዋታዎች ጎል ማስቆጠር ችሎታ አለው። የተለያዩ የማጥቃት ቦታዎች መጫወት ይችላል። ባየርን በተለይ በአውሮፓ ቻምፒየንስ ሊግ ውስጥ እንደገና ለመቆጣጠር ኃይለኛ አጥቂ ይፈልጋል። ራሽፎርድ ደግሞ እንደ ባየርን አይነት ፈጣንና አጥቂ ቡድን ውስጥ በጣም ሊስማማ ይችላል። ራሽፎርድ በባየርን እንዴት ሊታይ ይችላል ስንል ደግሞ ራሽፎርድ በባየር ሙኒክ ውስጥ ቢገባ በግራ ክንፍ ዋና ተጫዋች ሊሆን ይችላል። ፈጣን የካውንተር አታክ ስርዓት ውስጥ ይገባል። ከሌሎች ኮከቦች ጋር ጎል ማስፈጸም ይችላል። በትልልቅ ጨዋታዎች ልዩ ተጽዕኖ ሊያመጣ ይችላል። ይህ ባየርንን የበለጠ አደገኛ ሊያደርገው ይችላል። ዝውውሩ ይፈጸማል ወይ ስንል አሁን ያለው መረጃ ነው። ማንቸስተር ዩናይትድ ራሽፎርድን ለመልቀቅ አይሆንም ብሏል። ባየርን ግን በቂ በጀት አለው። ተጫዋቹ አዲስ ተግዳሮት ሊፈልግ ይችላል። ነገር ግን እስካሁን የመጨረሻ ስምምነት የለም። ይህ በቀጣይ ወራት ትልቅ የዝውውር ታሪክ ሊሆን ይችላል። ማርከስ ራሽፎርድ ወደ ባየር ሙኒክ መሄድ ከተፈጸመ በአውሮፓ እግር ኳስ ትልቅ ለውጥ ሊያመጣ ይችላል። እሱ በባየርን ቢጫወት በቻምፒየንስ ሊግ ላይ ከፍተኛ አደጋ ያለው ቡድን ሊፈጥር ይችላል። እናንተ ምን ታስባላችሁ? ራሽፎርድ በባርሴሎና መቆየት አለበት ወይስ በባየር ሙኒክ መሄድ አለበት? አስተያየታችሁን በኮሜንት ግለጹልኝ። ሌላው ደግሞ ዘገባችን ሳንድሮ ቶናሊ ወደ ማንቸስተር ሲቲ ሊያቀና ነው። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በመሃል ሜዳ ላይ ለሚፈልገው ማሻሻያ አዲስ ኮከብ እየፈለገ ነው የሚል ወሬ ተሰምቷል። እና ይህ ኮከብ ደግሞ ከጣሊያን ተሻግሮ እንግሊዝ የመጣው ሳንድሮ ቶናሊ ነው። ከኒውካስትል ዩናይትድ ወደ ማንቸስተር ሲቲ የሚሄድ ዝውውር እውነት ነው ወይስ ወሬ ብቻ ነው? ዛሬ ሁሉንም በዝርዝር እንመለከታለን። ሳንድሮ ቶናሊ ማን ነው ስንል ሳንድሮ ቶናሊ በአውሮፓ ከሚገኙ በጣም ዘመናዊ የመሃል ሜዳ ተጫዋቾች መካከል አንዱ ነው። እሱ በጣሊያን እግር ኳስ ውስጥ ከፍተኛ ተስፋ ሆኖ የተገኘ ተጫዋች ሲሆን በቀጥታ ወደ እንግሊዝ ፕሪሚየር ሊግ መጥቷል። ቶናሊ የሚታወቀው ትክክለኛ ፓስ በማድረግ ከፍተኛ ጨዋታ ንባብ፣ ጠንካራ መከላከል፣ ከመሃል ሜዳ ጎል መፍጠር ነው። እሱ እንደ ዲፕ ላይንግ ፕሌይሜከር የሚታወቀው ዘመናዊ የመሃል ሜዳ አይነት ተጫዋች ነው።
ኒውካስትል ውስጥ ያለው ሚና ስናይ ደግሞ ኒውካስትል ዩናይትድ ቶናሊን ሲያስፈርም ትልቅ ተስፋ ነበር። ክለቡ እሱን የመሃል ሜዳ መሰረት አድርጎ ለመገንባት እየሞከረ ነው። ነገር ግን አንዳንድ ጊዜ በተጫዋቹ ላይ የሚነሳው ጉዳይና የቡድኑ የአፈጻጸም ለውጦች የዝውውር ወሬ እንዲነሳ አድርገዋል። ቶናሊ በኒውካስትል ውስጥ ጨዋታ መቆጣጠር፣ በተከላካይ ወደ አጥቂ ሽግግር፣ የፓስ ስርዓት መጀመሪያ ግን ቡድኑ በተለዋዋጭ አፈጻጸም ምክንያት ሙሉ የታሰበውን ደረጃ አልደረሰም። ማንቸስተር ሲቲ ለምን ቶናሊን ይፈልጋል ስንል ማንቸስተር ሲቲ በፔፕ ጋርዲዮላ መሪነት በመሃል ሜዳ ውስጥ የዓለም ምርጥ ስርዓት አለው። ነገር ግን ሲቲ ሁልጊዜ ለወደፊት ማሻሻያ ይፈልጋል። ቶናሊ ለምን ሲቲ ይፈልጓል ስንል ደግሞ የሮሪ ተመሳሳይ ቁጥጥር ችሎታ፣ ፓስ ትክክለኛነት፣ በፕሪሚየር ሊግ ተሞክሮ፣ በቻምፒየንስ ሊግ ተስማማ ተጫዋች። ሮሪ በሲቲ ዋና መሃል ሜዳ ቢሆንም ቡድኑ ሁልጊዜ አማራጭና ጥልቅ ስኳድ ይፈልጋል። ቶናሊ ደግሞ እንደ ሞደርን ኮንትሮለር የሚታወቅ ተጫዋች ስለሆነ ለሲቲ ፍጹም ተስማሚ ሊሆን ይችላል። ቶናሊ በማንቸስተር ሲቲ እንዴት ይታያል ስንል ደግሞ ቶናሊ በሲቲ ቢገባ ከሮሪ ጋር የደብል ፓይቮት ስርዓት ይፈጽማል። ከጨዋታ ፍጥነት መቆጣጠር፣ ከፍተኛ ፓስና ኳስ ማዞር፣ በትልቅ ጨዋታዎች ስሜት መቆጣጠር የሲቲን በቻምፒየንስ ሊግ ውስጥ ይበልጥ አደገኛ ሊያደርገው ይችላል። ዝውውር ይፈጸማል ወይ ስንል አሁን ያለው መረጃን ያሳያል። ኒውካስትል ቶናሊን ለመልቀቅ በጣም አይፈልግም። ማንቸስተር ሲቲ ግን ትልቅ በጀት አለው። ተጫዋቹ ደግሞ በላይ ደረጃ ፉክክር ሊፈልግ ይችላል። ነገር ግን እስካሁን የመጨረሻ ስምምነት የለም። ሳንድሮ ቶናሊ ወደ ማንቸስተር ሲቲ በመሄድ ይህ የአውሮፓ እግር ኳስ ትልቅ ለውጥ ይፈጥራል ይባላል። ሲቲ በመሃል ሜዳ የበለጠ ጥልቅና አደገኛ ቡድን ይሆናል። እናንተ ምን ታስባላችሁ? ቶናሊ ወደ ማንቸስተር ሲቲ ይቆይ ወይስ በኒውካስትል መቆየት አለበት ትላላችሁ? በኮመንት አሳውቁኝ። ሰብስክራይብ እያደረጋችሁ። ሌላው ዜናችን ከእንግሊዝ ሳንወጣ ኮዲ ጋክፖ ወደ ቶተናም ሊያመራ ነው። የሊቨርፑል ኮከብ አጥቂ ተጫዋች ኮዲ ጋክፖ ወደ ቶተናም ሆትስፐርስ ሊሄድ ይችላል የሚል ወሬ በአውሮፓ ውስጥ በፍጥነት የተሰራጨ ነው። እንግዲህ ጥያቄው ይሄ ነው፣ ጋክፖ በእውነት ከሊቨርፑል ሊወጣ ይችላል? ቶተናም ለምን እሱን በጣም ይፈልጋል? የዝውውር ቡድኑን ለምን ይለውጣል? ዛሬ ሁሉንም በዝርዝር እንመለከታለን። ኮዲ ጋክፖ ማን ነው ስንል ኮዲ ጋክፖ ከኒዘርላንድ የመጣ አዲስ ትውልድ ኮከብ ነው። እሱ በሊቨርፑል ውስጥ ከመጣ በኋላ በአጥቂ መስመር ብዙ ቦታዎች ላይ መጫወት ችሏል። በተለይ የሚታወቀው ፍጥነት አለው፣ ትክክለኛ መጨረስ ፊኒሺንግ ይችላል፣ ብልህ እንቅስቃሴ ያደርጋል፣ በአየር ላይ ኃይል አለው። እንዲሁም በኒዘርላንድ ናሽናል ፉትቦል ቲም ውስጥ አስፈላጊ ተጫዋች ሆኖ ይገኛል። ሊቨርፑል ውስጥ ያለው ሁኔታ ሊቨርፑል በአዲሱ የቡድኑ ለውጥ ውስጥ ብዙ ወጣት ተጫዋቾችን እያዘጋጀ ነው። ኮዲ ጋክፖ በቡድኑ ውስጥ ጥሩ ጊዜያትና ድካም ያላቸው ጨዋታዎች አሳይቷል። ነገር ግን በቋሚ መስመር ውስጥ ሙሉ ስር ማግኘት አንዳንድ ጊዜ ችግር እንደሆነ ታይቷል። የቦታ ፉክክር፣ ተለዋዋጭ ሚና፣ ከፍተኛ ጫና በአጥቂ መስመር፣ ይህ ሁሉ የዝውውር ወሬ እንዲነሳ ምክንያት ሆኗል። ቶተናም ለምን ጋክፖን ይፈልጋል ስንል ቶተናም በአሰልጣኝ አንጅ ፖስቴኮግሉ መሪነት አዲስ የማጥቃት ፍልስፍና እየገነባ ነው። ቶተናም ለምን ጋክፖን ይፈልጋል ስንል አሁንም በክንፍና በአጥቂ መስመር መጫወት ችሎታ፣ በፕሪሚየር ሊግ ተሞክሮ፣ በካውንተር አታክ ፍጥነት፣ የጎል እድል መፍጠር። ቶተናም በአውሮፓ ቻምፒየንስ ሊግ ውስጥ ተወዳዳሪ ለመሆን ትልቅ የአጥቂ ጥንካሬ ይፈልጋል። ጋክፖ ደግሞ በብዙ ቦታ መጫወት ስለሚችል ለፖስቴኮግሉ ስርዓት ፍጹም ተስማሚ ነው። ጋክፖ በቶተናም እንዴት ይሆናል ስንል ጋክፖ በቶተናም ውስጥ ቢገባ በሌፍቲ ዊንግ ዋና አጥቂ ከሶን ሆንግሚን ጋር ኃይለኛ የፊት መስመር፣ በፎል 9 ቁጥር ሚና መጫወት ችሎታ፣ ፈጣንና አደገኛ የካውንተር አታክ ስርዓት። ሶን ሆንግሚን ከጋክፖ ጋር ቢጣመር የቶተናምን ማጥቃት በጣም አደገኛ ሊሆን ይችላል። ዝውውሩ ይፈጸማል ወይ ስንል አሁን ያለው መረጃን ያሳያል። ሊቨርፑል ተጫዋቹን ለመልቀቅ ቀላል አይፈልግም። ቶተናም ግን በአዲሱ ፕሮጀክት ትልቅ በጀት ሊያዘጋጅ ይችላል። ጋክፖ በቋሚ ቦታ ለመጫወት ፍላጎት ሊኖረው ይችላል። ነገር ግን እስካሁን የመጨረሻ ስምምነት የለም። ኮዲ ጋክፖ ወደ ቶተናም ቢፈጸም ቶተናም በማጥቃት መስመር በጣም ኃይለኛ ቡድን ሊሆን ይችላል። እሱ ከሶን ጋር ቢጣመር በፕሪሚየር ሊግ ውስጥ ከፍተኛ አደጋ ያለው የአጥቂ መስመር ይፈጥራል። እናንተ ምን ታስባላችሁ? ጋክፖ ወደ ቶተናም ወይስ ሊቨርፑል እዛው ይቆይ? አስተያየታችሁን በኮመንት ግለጹልኝ። ሌላው ጉዳይ ደግሞ የማንቸስተር ደጋፊዎችን ያስደሰተ ዜና ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ተቀላቀለ። የማንቸስተር ዩናይትድ የመሃል ሜዳ ማሻሻያ ፕሮጀክት ውስጥ አዲስ ስም በጣም የተነሳ ነው። ይህ ስም ደግሞ ማቲያስ ፈርናንዴዝ ነው።
ከሳውዛምፕተን ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚለው ወሬ በፍጥነት የተሰራጨ ነው። ጥያቄው ይሄ ነው፣ ማቲያስ ፈርናንዴዝ ማን ነው? ዩናይትድ ለምን ይፈልገዋል? ይህ ዝውውርስ እውነት ነው ወይ? እስቲ አንድ ላይ እንመልከት። ማቲያስ ፈርናንዴዝ ማን ነው ስንል ማቲያስ ፈርናንዴዝ ከፖርቹጋል የመጣ ወጣትና ተስፋ ሰጪ የመሃል ሜዳ ተጫዋች ነው። እሱ በሳውዛምፕተን ውስጥ ከተጫወተ በኋላ በፕሪሚየር ሊግ ውስጥ ብቃቱን እያሳየ ነው። ትክክለኛ ፓስ፣ ከፍተኛ ጨዋታ ንባብ፣ ፈጣን የመሃል ሜዳ ሽግግር፣ ኳስ መቆጣጠርና መከላከል፣ እሱ ዘመናዊ ቦክስ ቱ ቦክስ ሚድፊልደር እንደሚባለው አይነት ተጫዋች ነው። ማንቸስተር ዩናይትድ ለምን ይፈልገዋል ስንል ማንቸስተር ዩናይትድ በመሃል ሜዳ ላይ ከፍተኛ ለውጥ እየፈለገ ነው። በተለይ ቡድኑ በአንዳንድ ጨዋታዎች የኳስ ቁጥጥርና የፍጥነት ችግር እንዳለበት ታይቷል። ማቲያስ ፈርናንዴዝ ለዩናይትድ ምን ያመጣል ስንል የመሃል ሜዳ ኃይል ይጨምራል፣ ፈጣን ኳስ ሽግግር ያደርጋል፣ ከፍተኛ ፕሬሲንግ ችሎታ አለው፣ ለወደፊት የሚቆይ ወጣት ኮከብ ነው። ብሩኖ ፈርናንዴዝ ከቡድኑ ውስጥ ዋና ፈጠራ ተጫዋቾች ሲሆን ማቲያስ ፈርናንዴዝ ከሱ ጋር ቢጣመር የመሃል ሜዳ ቁጥጥር በጣም ሊጠነክር ይችላል። በማንቸስተር ዩናይትድ ውስጥ ያለው ሚና ምንድነው ስንል ማቲያስ ፈርናንዴዝ በዩናይትድ ቢገባ ከብሩኖ ፈርናንዴዝ ጋር ክሬቲቭ ሚድፊልድ ይሆናሉ፣ የፕሬሲንግ እና የካውንተር ፕሬሲንግ ስርዓት ይፈጥራሉ፣ ፈጣን ኳስ ማሻሻያ ከመከላከያ ወደ ማጥቃት አይነት ስርዓት ይገነባሉ፣ በከፍተኛ ጨዋታዎች ጭነት መቆጣጠር። ይህ የዩናይትድን በአውሮፓ ቻምፒየንስ ሊግ ውስጥ የተሻለ ተወዳዳሪ ሊያደርገው ይችላል። ዝውውር ይፈጸማል ወይ ስንል አሁን ያለው ሁኔታ ይህን ያሳያል። ሳውዛምፕተን ተጫዋቹን ለመልቀቅ ቀላል አይፈልግም። ማንቸስተር ዩናይትድ ግን የመሃል ሜዳ ማሻሻያ አስፈላጊ አድርጎ ያያል። ሌሎች ክለቦችም ሊፈልጉት ይችላሉ፣ ነገር ግን እስካሁን የመጨረሻ ስምምነት አልተፈጸመም። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ መሄድ ቢፈጸም የቡድኑ የመሃል ሜዳ ጥንካሬ በጣም ሊጨምር ይችላል። እሱ ከብሩኖ ፈርናንዴዝ ጋር ቢጣመር ዩናይትድ የፈጠራና የፍጥነት ቡድን ሊሆን ይችላል። እናንተ ምን ታስባላችሁ? ማቲያስ ፈርናንዴዝ ወደ ዩናይትድ ወይስ ሳውዛምፕተን መቆየት አለበት? አስተያየታችሁን በኮሜንት ግለጹልኝ። ሰብስክራይብ ያረጋችሁ። ሌላው ደግሞ ወደ ስፔን ስንሄድ ማርክ ኩኩሬላ ወደ አትሌቲኮ ማድሪድ ሊመጣ ነው። የቼልሲ ተከላካይ ማርክ ኩኩሬላ ወደ አትሌቲኮ ማድሪድ ሊመለስ ይችላል የሚል ወሬ በፍጥነት የተሰራጨ ነው። እንግዲህ ጥያቄው ይሄ ነው፣ ኩኩሬላ በእውነት ከፕሪሚየር ሊግ ሊወጣ ይችላል? አትሌቲኮ ለምን እሱን ይፈልጋል? ይህ ዝውውር በእውነት ሊፈጸም ይችላል? ዛሬ ሁሉንም በዝርዝር እንመለከታለን። ማርክ ኩኩሬላ ማን ነው ስንል ማርክ ኩኩሬላ ከስፔን የመጣ ጠንካራና ኃይለኛ የሌፍት ባክ ተጫዋች ነው። እሱ በቼልሲ ውስጥ ቢጫወትም በተለይ በብራይተን በሆቭ አልቢዮን ያሳየው ብቃት ነው እጅግ የሚያስታውሰው። ኩኩሬላ የሚታወቀው ፍጥነት አለው፣ ጠንካራ መከላከል፣ ጥሩ ፓስ፣ ከመከላከል ወደ ማጥቃት ፈጣን ሽግግር፣ በስፔን ብሔራዊ ቡድን ውስጥም ተሞክሮ ያለው ተጫዋች ነው። ቼልሲ ውስጥ ያለው ሁኔታ ስንመለከት ቼልሲ በብዙ አዲስ ተጫዋቾች የተሞላ ቡድን ነው። ኩኩሬላ በቡድኑ ውስጥ በአንዳንድ ጊዜ ቋሚ ቦታ ለማግኘት ችግር አጋጥሞታል። ተለዋዋጭ አፈጻጸም፣ ከፍተኛ ፉክክር በሌፍት ባክ ቦታ፣ የቡድን ለውጦች፣ ይህ ሁሉ የዝውውር ወሬ እንዲነሳ ምክንያት ሆኗል። አትሌቲኮ ማድሪድ ለምን ይፈልገዋል ስንል ደግሞ አትሌቲኮ ማድሪድ በዲያጎ ሲሞኔ መሪነት በጣም ጠንካራ መከላከል ስርዓት ይታወቃል። አትሌቲኮ ለምን ኩኩሬላን ይፈልጋል ስንል ሌፍት ባክ ኃይለኛ መከላከል ነው፣ በላሊጋ ተሞክሮ አለው፣ ለሲሞን የሚስማማ ተጫዋች አይነት ነው፣ በጨዋታ ጫና ስር ተቃማዊ ተጫዋች ነው። በአውሮፓ ቻምፒየንስ ሊግ ውስጥ አትሌቲኮ ተወዳዳሪ ለመሆን በክንፍና መከላከል ጥንካሬ ይፈልጋል። ኩኩሬላ በአትሌቲኮ ማድሪድ እንዴት ይታያል ሲባል ኩኩሬላ በአትሌቲክ ቢገባ ጠንካራ ዲፌንስ ሌፍት ባክ ይሆናል፣ ፈጣን የካውንተር አታክ መጀመሪያ ይሆናል፣ በሲሞን የተጠናከረ መከላከል፣ በቢግ ማችስ ተጠቃሚ ተጫዋች ይሆናል። አንቶኒዮ ግሪዝማን እና ሌሎች አትሌቲኮ አጥቂዎች ጋር ቢጣመር ቡድኑ በካውንተር አታክ በጣም አደገኛ ይሆናል። ዝውውሩ ይፈጸማል ወይ ስንል አሁን ያለው ሁኔታ ያሳያል። ቼልሲ ተጫዋቹን ለመልቀቅ በቀላሉ አይወሰንም። አትሌቲኮ በሌፍት ባክ ላይ ማሻሻያ ይፈልጋል። ኩኩሬላ ወደ ስፔን መመለስ ሊፈልግ ይችላል፣ ነገር ግን እስካሁን የመጨረሻ ስምምነት የለም። ማርክ ኩኩሬላ ወደ አትሌቲኮ ማድሪድ መመለስ የሚፈጸም በሲሞን ስር በጣም ጠንካራና የተደራጀ ቡድን ሊሆን ይችላል። እሱ በላሊጋ ተሞክሮ ስለሚኖረው በፍጥነት ሊስማማ ይችላል። እንግዲያውስ ሀሳባችሁን ግለጹልኝ። እዛው ከቼልሲ ቤት ሳንወጣ ጆ ፔድሮ ወደ ባርሴሎና ሊያቀና ነው። የባርሴሎና የፊት መስመር ማሻሻያ ፕሮጀክት ውስጥ አዲስ ስም በጣም የተነሳ ነው። ይህ ስም ደግሞ ጆ ፔድሮ ነው። ከብራይተን ወደ አልቢዮን ወደ ባርሴሎና ሊመጣ ይችላል የሚል ወሬ በአውሮፓ ውስጥ በፍጥነት የተሰራጨ ነው። ጥያቄው ግን ይህ ነው፣ ጆ ፔድሮ ማን ነው? ባርሴሎና ለምን ይፈልገዋል? ይህ ዝውውር እውነት ይሆናል? ሲያንዴ እንመልከት። ጆ ፔድሮ ማን ነው ስንል ጆ ፔድሮ ከብራዚል የመጣ ዘመናዊና ተስፋ ሰጪ አጥቂ ተጫዋች ነው። እሱ በብራይተን በሆቭ አልቢዮን ውስጥ በፕሪሚየር ሊግ ያሳየው ብቃት ብዙ ትልቅ ክለቦችን አስደንቋል።
ጆ ፔድሮ የሚታወቀው ፍጥነት አለው፣ ጎል ማግባት ችሎታው፣ ብልህ እንቅስቃሴ፣ እንደ ፉል 9 ቁጥር መጫወት ችሎታ፣ በአጥቂ መስመር ሁሉ መጫወት፣ እሱ በብዙ ቦታዎች መጫወት ስለሚችል በዘመናዊ እግር ኳስ ውስጥ በጣም ጠቃሚ ተጫዋች ነው። ባርሴሎና ለምን ጆ ፔድሮን ይፈልጋል ስንል ባርሴሎና በሃንሲ ፍሊክ ስር አዲስ የማጥቃት ስርዓት እየገነባ ነው። ቡድኑ አሁንም በፊት መስመር ላይ ጥራትና ጥልቀት ይፈልጋል። ጆ ፔድሮ ለባርሴሎና ምን ያመጣል ስንል ፉል 9 ቁጥር ቦታ ተስማሚ ተጫዋች፣ ፈጣን የኳስ ሽግግር፣ በዊንግና ስትራይከር መጫወት ችሎታ፣ የማጥቃት ፈጠራ። ሮበርት ሌዋንዶውስኪ በባርሴሎና ዋና አጥቂ ቢሆንም ቡድኑ ወደፊት ለመዝጋት አዲስ ወጣት አጥቂ ይፈልጋል። ጆ ፔድሮ በባርሴሎና እንዴት ይታያል ስንል ጆ ፔድሮ ባርሴሎና ቢገባ ከሌዋንዶውስኪ ጋር ማጣመር ወይም ተተኪ፣ በፉል 9 ቁጥር ወይም ሌፍት ዊንግ መጫወት፣ ፈጣን የፖዚሽን ፉትቦል ስርዓት፣ በላሊጋ ከፍተኛ ቴክኒክ መጠቀም። ፔድሪና ፍሬንኪ ዲጆንግ ከመሃል ሜዳ ቢያገኝ የባርሴሎና ማጥቃት በጣም ፈጣንና ብልህ ይሆናል። ዝውውር ይፈጸማል ወይ ስንል አሁን ያለው ሁኔታ ይህን ያሳያል። ብራይተን ተጫዋቹን ለመልቀቅ ቀላል አይፈልግም። ባርሴሎና የፊት መስመር ማሻሻያ ይፈልጋል። ብዙ ክለቦች ሊወዳደሩ ይችላሉ፣ ነገር ግን እስካሁን የመጨረሻ ስምምነት የለም። ጆ ፔድሮ ወደ ባርሴሎና መሄድ ቢፈጸም የቡድኑ የፊት መስመር በጣም የተሻለና የተለዋዋጭ ሊሆን ይችላል። እሱ በፎልስ 9 ቁጥርና ዊንግ ሁለቱንም ቦታዎች መጫወት ስለሚችል ለባርሴሎና ትልቅ አማራጭ ነው ይሆናል ተብሎ ይታሰባል። እንግዲህ ለዛሬ የነበሩኝ የዝውውር ዜናዎች እነዚህን ይመስሉ ነበር። እስከ መጨረሻው ተከታታችሁኝ ተስፋ አረጋለሁ። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑ። ላለው ሰላም ብያለሁ።